ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ አማርኛ ፊደል ከሀ እስከ ፐ ያለውን ፊደል 34ቶችን ፊደሎች ማለት ነው ከሀ ጀምሬ እስከ መጨረሻ ልሰራላችሁ አሰብኩ። እናንተ ጀማሪ የሆናችሁ ተማሪዎች ከኔ ጋር አብራችሁ ፊደሎችን ከመጀመሪያ እስከ መጨረሻና ከመጨረሻ ወደ መጀመሪያ ከኔ ጋር በደንብ አብራችሁ ከቆጠራችሁ ቃል ማንበብ፣ መመስረት፣ መጻፍ፣ ረጃጅም አረፍተ ነገርም ማንበብ ትችላላችሁ ማለት ነው። ስለዚህ ከኔ ጋር አብራችሁ ፊደሎችን እስከ መጨረሻው ድረስ ትቆጥራላችሁ፣ ትጽፋላችሁ ማለት ነው። ጀማሪ የሆናችሁ ተማሪዎች ማለት ነው። ፊደል መቁጠር ላይ ያላችሁ ጀማሪዎች ተማሪዎች ይሄን ከቆጠራችሁ ቀጥታ ወደ ማንበብ መግባት ትችላላችሁ። ምክንያቱም ፊደሎችን ቅጥላታቸውን በማሳየት ድምፃቸውን ደግሞ በማሰማት አብረን እንቆጥራለን ማለት ነው። ባሪፉ በሚባል ቀስ ብዬ ረጋ ብዬ ቆጥርላችኋለሁ። እናንተ ቪዲዮውን ሳታቆራርጡ እስከመጨረሻው በመከታተል ዩቲዩብ ላይ አማርኛ ማንበብ ትችላላችሁ ማለት ነው። በውስጥ መስመር መማር የምትፈልጉ በውስጥ መስመር እናስተምራለን፣ እናስጠናለን። በሳምንት 5 ቀን በቀን አንዳንድ ሰዓት እናንተ በመረጣችሁት ከዚህ ላይ ባስቀመጡት ስልክ ደውሉልን፣ እኛ እንመልሳለን ማለት ነው። ቴሌግራም፣ በኢሞ፣ በዋትስአፕ ሃይ በሉን፣ እኛ እንመልሳለን፣ እናስጠናችኋለን። በቅርብ ቀን ለማቆም ትፈልጉ ከዚያ ውጭ ዩቲዩብ ላይ በቀን በቀን የምለቀውን ቪዲዮ እየገባችሁ እስከ መጨረሻው ድረስ በመከታተል ዩቲዩብ ላይ መማር ራሳችሁን ማብቃት ትችላላችሁ ማለት ነው። እና ቀጥታ አሁን ወደ ፊደል መቁጠሩ በጋራ አብረን እንገባለን ማለት ነው። በደንብ አድርጋችሁ ተከታተሉ እንዳትሰለቻችሁ። ከመጀመሪያው ጀምሬ እስከ መጨረሻው ድረስ ነው የምቆጥረው። እርዘም ቢልም ግን እናንተ ፊደል ለማወቅ ስለሆነ በደንብ ተከታተሉ። መልካም ቆይታ ይሆንላችሁ። እሺ ተመልሻለሁ። አማርኛ ፊደል ከፊደል ሀና እስከ ፐ ይላል ማለት ነው። አማርኛ ፊደል ከሀ እስከ ፐ። እሺ ከዚያ በመቀጠል ከመጀመሪያው ጀምሬ እቆጥራለሁ። እናንተ ድምፁን አብራችሁ ከኔ ጋር ትቆጥራላችሁ። በዛው ቅጥላታቸውንም እናያለን ማለት ነው። እሺ የአማርኛ ፊደል የመጀመሪያዋ ያው ለማታውቁ ሀ ትባላለች ማለት ነው። ሀ ነው የምትባል የአማርኛ ፊደል የመጀመሪያዋ ሀ ነው የምትባለው። ድምጿም እንደዚህ ነው። ሀ ሁ ሂ ሃ ሄ ህ ሆ። አሁን ወደ ግድም ቆጠርኩ። ከዚህ ወደዚህ ደግሞ ልቁጠርላችሁ። ሆ ህ ሄ ሃ ሂ ሁ ሃ። እሺ ቀጥላ ለ ትባላለች። ለ ሉ ሊ ላ ሌ ል ሎ። እሺ ሎ ል ሌ ላ ሊ ሉ ለ። እሺ ከዛ ቀጥላ ከለ ቀጥላ ሀ ትባላለች። ሀመርኋ ሀ። ይችኛዋ ሀ ሀሌታ ሀ፣ ይቺ ደግሞ ሀመርኋ ሀ ትባላለች። በድምፅ ተመሳሳይ ናቸው። በጽሁፍ በእስክርቢቶ ስትጽፉ ይለያያሉ። ይቺ ወደ ላይ ዙራ ትጻፋለች፣ ይቺ ወደ ታች 3 ጣት ያላቸው ናት እና ድምፃቸው ተመሳሳይ ሀ ሀ ነው የሚባሉ ማለት ነው። ስለዚህ ይችም ሀ ናት ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ ይላል ማለት ነው። እሺ ከሀ ቀጥላ ደግሞ መ ትባላለች። መ ሙ ሚ ማ ሜ ም ሞ ሞ ም ሜ ማ ሚ ሙ መ
ትላለች ማለት ነው መ ፊደል። እሺ የመጨረሻዋ ሰ ነው የምትባለው ወደ ላይ ዙሪያ የተጻፈችዋ ሰ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ትላለች ማለት ነው። አሁን እዚህ ጋር ስንት ፊደሎች አየን ማለት ነው? የቻናላችን ቤተሰቦች እዚህ ላይ ያየናቸው ፊደሎች ከሀ እስከ ሰ ፊደል 5 ፊደሎች አየን ማለት ነው። ሀን ለን ሀን መንና ሰን ፊደል ማለት ነው። ስለዚህ የመጀመሪያ ፊደሎች ሀ ለ ሀ መ ሰ ሚል ድምፅ አላቸው ማለት ነው። ምንም ቅጥላት የሌለው ልክ አሁን የጠራሁት ድምፅ አላቸው ማለት ነው። በሁለተኛ ደረጃ የሚገኘው ደግሞ ሁ ሉ ሁ ሙ ሱ ሚል ድምፅ አሁን የጠራሁት አንድ አይነት አባባል ድምፅ ያለው ነው ፊደሉ እና ከጎኑ ላይ ቅጥላት አለው። ይኸው ቅጥላት አለው ሁለተኛ ላይ የሚገኘው የሁሉም ፊደሎች ከጎናቸው ላይ ቅጥላት አላቸው። ድምፃቸው ደግሞ አሁን የጠራሁት ምን የሚለው ሁ ሉ ሁ ሙ ሱ ሚል ድምፅ አለው ማለት ነው። እሺ በሶስተኛው ደረጃ ስንሄድ ሂ ሚል ድምፅ አለው። ሃሁ ሂ ሂ ሊ ሂ ሚ ሲ ይሄ ደግሞ በምኑ ነው ከነዚህ የምንለያቸው ከነዚህኞች ወይም ከሌሎቹ የሚለዩበት በምንድን ነው? ድምፁ አሁን የጠራሁት ነው። ፊደሉ ደግሞ የሚለየው ከእግሩ ላይ ጫማ ያለው ወይም ሸፈፍ ያለ እግሩ ጠማማ የሆነ ነው ማለት ነው። ሁሉም ይኸው እግራው ይችም ጠማማ ይችም ሁሉም ጠማማ ናቸው። ድምፃቸው ሂ ሊ ሂ ሚ ሲ የሚል ድምፅ አላቸው ማለት ነው። እሺ እዛ በአራተኛው ስላቸው በቁጥር ደረጃ ማለት ነው 1 2 3 4 ማለት ነው። እሺ የሀ ፊደል ሀ ይላል። የለ ላ የሀ ሀ የመ ደግሞ ማ የሰ ሳ እነዚህም ከሌሎቹ ፊደሎች የተለየ ድምፃቸውም የተለየ ነው። የሀ ፊደል ተመሳሳይ ነው። ሀ ይህም ሀ ነው የሚሆነው። የሌሎች ግን የለ ፊደል አሁን ለምሳሌ ለ ይላል። የለ ግን ለ ሳይሆን ላ ነው የሚሆነው። የሀ የመጀመሪያውና የአራተኛው ተመሳሳይ ድምፅ ስለሆነ ነው ማለት ነው። ስለዚህ እንትን የምንለይባቸው ደግሞ አሁን የለ ፊደል አንድ እግሯ አጭር አንድ እግሯ ረጅም ይሆናል። በዚህ በኩል ያለው እግሯ ረጅም ይሆናል ማለት ነው። አራተኞች ይቺ ሀም በዚህ በኩል እግሯ ረጅም ነው። የመ ደግሞ በዚህ በኩል እግሯ የወረደ ማለት ነው። የሰ በዚህ በኩል እግሯ ቀጥሎ የወረደ ነው ማለት ነው። የተወሰነ የሚለይበት በደንብ ምልክቱን ካያችሁት ንባብ ላይ ቃል መመስረት ላይ ሲመጣ ተለዩትና የዚህን ድምፅ ተጠቅማችሁ አሁን የጠራሁትን ድምፅ ማንበብ ትችላላችሁ ማለት ነው። ምን ይላል? ሀ ላ ሀ ማ ሳ። ከዚያ በአምስተኛው ደግሞ ሄ ሌ ሄ ሜ ሴ ይኸው አሁን የጠራሁት ድምፅ ነው። የእነዚህ ደግሞ በምንድን ነው የሚለየው? እግራቸው ያው ቀለበት አላት። ይችም ቀለበት አላት። ይችም ቀለበት አላት። ይችም ቀለበት አላት። ይችም ቀለበት አላት ማለት ነው። በምን ትለዩታላችሁ? አምስተኛውን ድምፅ አሁን የጠራሁትን ድምፁን ከዚያ ቀለበት ያለው መሆኑን ታውቃላችሁ። ከብዙ ፊደል ጋር ተቀላቅሎ ሲመጣ አምስተኛውን ድምፅ መጠቀም ነው ለማንበብ በጣም ቀላል ነው። ሄ ሌ ሄ ሜ ሴ የሚል ድምፅ አለው ማለት ነው። ከዛ ወደ ስድስተኛው ስንሄድ ደግሞ ህ ል ህ ም ስ ይኸው አሁን የጠራሁት ድምፅ የስድስተኛ ቦታ ላይ የሚገኘው ማለት ነው። ስድስተኛ ላይ የሚገኘው እሺ ስድስተኛ ላይ እንዴት ነው የምንለየው? ከሌሎቹ ይለያል። በቃ ከሌላዎቹ ፊደል አጻጻፉ ይለያል። ድምፁም የተለየ ትንሽም ይለያል። ለምሳሌ የመ ፊደል አሁን ም የሚለውና ሜ የሚለው የተለያየ ድምፅ ነው ያለው ማለት ነው። ሜ ይላል ይሄኛው ም ይላል ማለት ነው። የሰም እንደዛው እና እግራቸው አሁን የመ ፊደል ከዚህ እግሩ በዚህ በኩል ቅጥላት ሆኖ ዘወር ያለ ነው። ለምሳሌ የመ ፊደል አሁን በዚህ በኩል ቢሆንም የዚችኛዋ የሞ ቀጥ ያለ ነው። የዚች ደግሞ ዘወር ማለቱን ማስታወስ። የሰ ፊደልም እግሩ ወደኋላ በደንብ ዘወር ያለ ነው። የዚችኛዋ ቀጥሎ የወረ በዚህ በኩል ቅጥላት ቢሆናትም ግን ወደዚህ ዘወር ያለ ነው ማለት ነው። የሀ ይኸው ካናቱ ላይ መለስ ያላላት። የለ ደግሞ በዚህ በኩል ቀለበት አላት። የሀ አናቷ ላይ ዘወር ያላላት ማለት ነው። በእንደዚህ ትለዩታላችሁ። ድምፅ ደግሞ ህ ል ህ ም ስ ይላል ማለት ነው። እሺ እዛ በመጨረሻው ስንሄድ ሆ ይላል ማለት ነው። መጨረሻው ድምፅ ሆ። የለ ሎ የሀ ሆ የመ ሞ የሰ ሶ። አሁን የጠራሁት ድምፅ
የፊደሎቹ መጨረሻ የአማርኛ ፊደል ከመጀመሪያ እስከ መጨረሻ 7 ነው ቤተሰቡ። 7 ሲባል በቁጥር 1 2 3 4 5 6 7 ማለት ነው። 7 ከሆነ የመጨረሻው ሰባተኛው ሆ ሎ ሆ ሞ ሶ ይላል ማለት ነው። ይህም ደግሞ ከሌሎቹ ፊደሎች ይለያል። ይኸው ከሌሎቹ ፊደሎች የሚለይ ድምፁም ይለያል፣ አጻጻፉም ይለያል። ይኸው የዚችኛው እግሯ እንደዚህ ወደዚህ የወረደ ነው። የመም በዚህ በኩል የወረደ ነው። የሃ በዚህ በኩል እግሯ ረጅም ነው። የለ ደግሞ እዚህ ላይ ቀለበት ወደ መጨረሻ ቀለበት አላት። የሃም በዚህ በኩል ቀለበት አላት ማለት ነው። ይህን በማየት ንባብ ላይ ቃል መመስረት ላይ ሲመጣ ይህን በማስታወስ ድምፁንም ቅጥላታቸውን ዋናው ለማንበብ ታርጌት የምታደርጉት ድምፃቸውንና ቅጥላታቸውን ማወቅ ነው። ዝም ብሎ ማነብ ነው ቀላል ነው። ዝም ብሎ ሃሁ ሂ ሃሂ ህ ሆ ማለቱ ቀላል ነው፣ ትይዙታላችሁ ቶሎ። ለማንበብ ግን ቃል ለማንበብ ቅጥላታቸውን በደንብ ማወቅ አለባችሁ ማለት ነው። እሺ እዚህ ላይ ያሉ ፊደሎች እዚህ ላይ ያሉ ፊደሎች ይህን ይመስላሉ ማለት ነው። በዝርዝር እንዳየናቸው ይህን የሚመስል ድምፅ አላቸው ማለት ነው። እሺ ቀጥሎ ወዳለው ፊደል እንሄድ። እሺ ቀጥሎ ያለው ፊደል ደግሞ ከሰ ቀጥላ ረ ናት አይደል? ረ ፊደል ናት። ረ ሩ ሪ ራ ሬ ር ሮ ትላለች። እሺ ከዛ ወደዚህ ደግሞ ሮ ር ሬ ራ ሪ ሩ ረ ይላል ማለት ነው። እሺ ከረ ቀጥላ ሰ ትባላለች። ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ይላል ማለት ነው። ሰ ያው ከረ ፊደል በላይ ከዛኛው ላይ ያየናት ፊደል እና እቺ ሰ ሞክሸ ወይም ደግሞ ተመሳሳይ ድምፅ ያላቸው ልክ እንደነሃ ማለት ነው። በነገራችን ላይ ተመሳሳይ ፊደሎች የሰራሁት ቪዲዮ አለ ከዚህ በፊት፣ ያን ማየት ትችላላችሁ። በድምፅ ተመሳሳይ በጽሁፍ የሚለያዩ ፊደሎች ብዬ የሰራሁት አለ፣ እሱ ማየት ትችላላችሁ። ያየናት ሰና እቺ ሰ ተመሳሳይ ናቸው ማለት ነው። እሺ ቀጥሎ ደግሞ ሸ ትባላለች። ሸ ሹ ሺ ሻ ሼ ሽ ሾ። እሺ ሾ ሺ ሼ ሻ ሺ ሹ ሸ ይላል ማለት ነው ድምፁ። እሺ ከሸ ቀጥላ ቀ ነው የምትባለው። ቀ ቁ ቂ ቃ ቄ ቅ ቆ ቆ ቅ ቄ ቃ ቂ ቁ ቀ ይላል ማለት ነው። ከቀ ቀጥሎ ደግሞ በ ትባላለች። በ ቡ ቢ ባ ቤ ብ ቦ ቦ ብ ቤ ባ ቢ ቡ በ ትላለች ማለት ነው። እሺ የመጨረሻዋ ተ ትባላለች። ከበቀጥላ ተ ነው። ተ ቱ ቲ ታ ቴ ት ቶ ቶ ት ቴ ታ ቲ ቱ ተ ትላለች ማለት ነው። ይኸው አሁን ከዚህ ጀምሬ ወደዚህ ከዚህ ወደዚህ ቆጥሬያለሁ። አሁን ደግሞ በስነ ስርዓት ድምጻቸውን ላስረዳችሁ። በስነ ስርዓት ይህን ቪዲዮ በደንብ ከተከታተላችሁ ማንበብ ትችላላችሁ፣ በእርግጠኝነት ነግራችሁ ማለት ነው። ተከታታይ ይህን ለአንድ ሳምንት ዩቲዩብ ላይ ራሱ ብትከታተሉ የማንበብ የፊደሉን የማወቅ የመቁጠር ቻንሳችሁ በጣም ከፍተኛ ይሆናል ማለት ነው። በደንብ ተከታተሉኝ። አሁን ደግሞ የመጀመሪያ ረ ሰ ሸ ቀ በ ተ፣ ይሄ የመጀመሪያ ድምፁ ነው። ረ ሰ ሸ ቀ በ ተ። ይኸው ቅጥላት ምንም የሌለው ቀጥ ያለ ነው የዚህ ድምፅ። ንባብ ላይ ሲመጣ ይህንን በቀጥታ አሁን ያጠራሁትን ድምፅ በመጠቀም ማንበብ ነው ማለት ነው። እሺ በሁለተኛው ስንሄድ ሩ ይላል። ሱ ሹ ቁ ቡ ቱ ይላል ማለት ነው ድምፁ። ይሄ ሁለተኛው ነው እንደነገርኳችሁ። ቅጥላት ከእግሩ ላይ ቅጥላት አለው። ያው የዚህ ቅጥላት ይችም ቅጥላት አላት። ሁለተኞችም ቅጥላት ይችም ቅጥላት አለ፣ ይችም ቅጥላት አላት።
ድምፃቸው ደግሞ ሩ፣ ሱ፣ ሹ፣ ቁ፣ ቡ፣ ቱ ሚል ድምፅ ነው ማለት ነው። ከዚያ በሶስተኛ ሪ፣ ሲ፣ ሺ፣ ቂ፣ ቢ፣ ቲ ይላል ማለት ነው። ይህ ደግሞ ከእግሩ ላይ እንደነገርኳችሁ ጫማ አለው ወይ ደግሞ ሸፋፋ ነገር ነው ማለት ነው። እግሩ ላይ ምልክቱ ከታች ከእግሩ ላይ ነው ምልክቱ። ሶስተኛ መሆኑን የምታውቁት። ድምፁ ደግሞ ይሄን ነው የሚመስለው። ሪ፣ ሲ፣ ሺ፣ ቂ፣ ቢ፣ ቲ። በነገራችን ላይ ረ ፊደል ሪ የምትለዋና ከረ ከመጀመሪያዋ ጋር ይቀራረባሉና በደንብ ያቸው። የረ ምንም ቀጥ ያለ ነው። የሪ ደግሞ ሶስተኛዋ በደንብ ወደፊቷ ዘወር ያለች ናት። እግሯ እዚች ጋር ዘወር ያለች ናት ማለት ነው። የሶስተኛው ይሄን ይመስላል። በአራተኛው ስንሄድ ድምፁ ራ ነው የሚሆነው። ራ፣ ሳ፣ ሻ፣ ቃ፣ ባ፣ ታ። ይኸው አሁን የጠራሁት ድምፅ አራተኛ ነው። ይኸው አራተኛዋ ዝግዛግ አላት። ይኸው የሰ ደግሞ አንድ እግሯ አጭር አንድ እግሯ ረጅም ይሆናል። በዚህ በኩል ያለው እግሯ ረጅም፣ የሸም እንደዚያው፣ የቀ ደግሞ ወደዚህ ዘወር ጠመም ያለ ነው አራተኞች። የበ ይኸው አንድ እግሯ አርዘም፣ የተም ወደዚህ ዘወር ያለ ነው እግሯ አራተኛዋ ማለት ነው። ድምፃቸው ራ፣ ሳ፣ ሻ፣ ቃ፣ ባ፣ ታ ሚል ድምፅ አላቸው ማለት ነው። አ ሚል በአናባቢ ደረጃ አ ሚል ድምፅ ነው ያላቸው ማለት ነው። እሺ ከዛ በአምስተኛው ደግሞ ሬ፣ ሴ፣ ሼ፣ ቄ፣ ቤ፣ ፔ ሚል ድምፅ አላቸው ደግሞ አምስተኞች የታወቀ ነው። ደግሞ አምስተኞቹ በቃ ለመያዝ ወይም ደግሞ ለማወቅ ይቀላሉ። ምክንያት ተመሳሳይ ነው። ይኸው እግሯ ቀለበት አላት። ይችም ቀለበት አላት። ይችም ቀለበት፣ ይችም ቀለበት፣ ይችም ቀለበት፣ ይችም ቀለበት ነው ያላቸው ማለት ነው። ስለዚህ ድምፃቸው ሬ፣ ሴ፣ ሼ፣ ቄ፣ ቤ፣ ፔ የሚል ድምፅ አላቸው ማለት ነው። ከዛ በስድስተኛው ስንሄድ ር የሚል ድምፅ ነው ያለው። ር፣ ስ፣ ሽ፣ ቅ፣ ብ፣ ት ይላል ማለት ነው። ስድስተኛው የምትለዩበት ር የምትለዋ እንደዚህ በሰፊው ዘወር በጣም በሰፊው ሆኖ ወደዚህ የዞረ ነው። ፊቷ ልክ እንደ ሮ ሆኖ ቀለበት ከለላት። አሁን ይቺ እንደዚህ በጣም ሰፊ ነው። ፊት ለፊቷ ላይ ሰፊ ነው ማለት ነው ር የምትለዋ። የሰ ደግሞ ከሰ ጋር በጣም ይመሳሰላሉ። ከሰ ጋር ስ ይመሳሰላሉ። ታዲያ በምንድን ነው የሚለየው ካላችሁ የዚችን አናቷን አይታችኋታል። አናቷ ዘወር ያለ ነው። ዘወር ያለ ከሆነ አናቷ ስ ሚል ድምፅ አላት። የሸም እንደዚያው ከሸ ጋር የምትመሳሰል ሆና ከመጀመሪያዋ ግን እች ካናቷ ልዩነቱ ምንድነው? ካናታቸው ነው። እቺ ዘወር ያለች ናት። የቀም እንደዚያው ካናቷ። የበ በዚህ በኩል ቅጥላት አላት ማለት ነው። በደግሞ የምትመሳሰለው ቡ አሁን ቅጥላቱ በዚህ በኩል ነው። የዚህኛው ቅጥላት በዚህ በኩል ነው። የተም አናቱ ላይ እንደዚህ ምልክት አለው ማለት ነው። ይህን ይመስላል ማለት ነው። ስድስተኛው ይህን ይመስላል በጽሁፍ ደረጃ ላይ ማለት ነው። በድምፅ ደግሞ ር፣ ስ፣ ሽ፣ ቅ፣ ብ፣ ት የሚል ድምፅ አላቸው። በመጨረሻው በሰባተኛው ስንሄድ ሮ ይላል። ሮ፣ ሶ፣ ሾ፣ ቆ፣ ቦ፣ ቶ የሚል ድምፅ አላቸው ማለት ነው። ይላል ሮ፣ ሶ፣ ሾ፣ ቆ፣ ቦ፣ ቶ። ይኸው የመጨረሻው ደግሞ እዚህ ጋር የረ ፊደል ካናቷ ላይ እንዲህ ምልስ ዜሮ አላት ማለት ነው። የሰ ፊደል ልክ ከሳ ከአራተኛው ጋር የሚመሳሰለው ነው። ግን የዚችኛው እግር በዚህ በኩል ረጅም ነው። የሸም እንደዛው ከአራተኛዎች ጋር ይቀራረባሉ። በደንብ ላስተዋለ ይኸው እግራቸው ተቃራኒ ነው። የዚችኛው በዚህ በኩል ረጅም፣ የዚችኛው ደግሞ በዚህ በኩል ረጅም ስለሚሆን በዚህ በኩል ከሆነ መጨረሻው ነው ማለት ነው። የቀ ካናቱ ላይ ቀለበት አለው። የበ ደግሞ አሁንም እግራቸው በዚህ በኩል ነው። እንደ ፊደሎቹ ቅርጽ ይለያያል። የተ ደግሞ ካናቱ ላይ ቀለበት አለው ማለት ነው። ይህን ይመስላል። እዚህ ላይ የዘረዘርኳቸው ፊደሎች ከረስ ተከሰ ይህን ይመስላሉ ማለት ነው። በዝርዝር ከመጀመሪያው ጀምራችሁ ተከታተሏቸው። እሺ ከተቀጥሎ ደግሞ የሚገኙ ፊደሎች እነማን ናቸው ስንል ቸ ትባላለች። ከተቀጥላ ቸ ደግሞ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ቺ፣ ቾ፣ ቾ፣ ቺ፣ ቼ፣ ቻ፣ ቺ፣ ቹ፣ ቸ። ከቸ ቀጥላ ሀ ትባላለች። ሀ ትባላለች። ብዙሃኑ ሀ ትባላለች። መጀመሪያ ከዚህ በፊት ሁለት ሀ ፊደሎች አይተናል። ከዚህ ጋር ሶስት ማለት ነው። ሀ ነው የምትለች። በደንብ ያት ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ፣
ህ ሄ ሃ ሂ ሁ ሃ ይላል ማለት ነው። ከሃ ቀጥላ ደግሞ ነ ትባላለች። ነ ኑ ኒ ና ኔ ን ኖ ኖ ን ኔ ና ኒ ኑ ነ። ከኔ ጋር በትክክል ከቆጠራችሁ ቀጥታ ፊደሎችን ትይዟቸዋላችሁ ልንገራችሁ ማለት ነው። በደንብ ነው የምትይዟቸው። እሺ ከነ ቀጥላ ደግሞ ኘ ትባላለች። ተማሪዎችን ብዙ ሳታስቸግር ይቺ ፊደል ናት ኘ የምትለዋ። ኘ ኙ ኚ ኛ ኘ ኚ ኞ። እንደነገርኳችሁ ትንሽ ከበድ ትላለች ይቺ ፊደል ለአጠራር ነው፣ ግን ተከታታይ ስትሯት ትይዟታላችሁ። እሺ ኞ ኚ ኜ ኛ ኚ ኙ ኘ ይላል ማለት ነው። እሺ ከኘ ቀጥላ አ ትባላለች። አ ኡ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኡ አ ትላለች ማለት ነው። በመጨረሻ ከ ኩ ኪ ካ ኬ ክ ኮ ኮ ክ ኬ ካ ኪ ኩ ከ ይላል ማለት ነው። ከዚህ ላይ ያሉ ፊደሎች አጠራራቸው ይህን ይመስላል። ከዚህ በመቀጠል ቅጥላታቸውና ድምፃቸውን ደግሞ በጋራ እንይ። ድምፃቸው ቸ የመጀመሪያ፣ ከዚያ ሀ፣ ከዚያ ነ ኘ አ ከ ይላል ማለት ነው። ምን ይላል? ቸ ሀ ነ ኘ አ ከ ይህን ይመስላል የመጀመሪያው። ወደ ሁለተኛው ስንሄድ ቹ ይላል፣ ሁ ይላል፣ ኑ ይላል፣ ኙ ይላል፣ ኡ ይላል፣ ኩ። አሁን የጠራሁት ድምፅ የሁለተኛው ነው። የሚለየው ቅጥላት ስላለው ነው። ቅጥላት ከጎኑ ላይ ያለው ይህም ከጎኑ አለው፣ ይህም ከጎኑ አለው፣ ይህም ከጎኑ አለው፣ ይህም ከጎኑ አለው፣ ይህም ከጎኑ ቅጥላት አለው ማለት ነው። ድምፁ አሁን የጠራሁት ነው ማለት ነው። እዛ በሶስተኛው ስንሄድ ቺ ይላል። ቸ ቹ ቺ ቺ ሂ ኒ ኚ ኢ ኪ ይላል ማለት ነው። ሶስተኛው እንደነገርኳችሁ በነገራችን ላይ ሁሉም በሚባል ፊደል ተመሳሳይ ነው። ከላይ እንዳስረዳዋችሁ ነው ማስረዳችሁ፣ ያው በደንብ እንዲገባችሁ ብዬ ነው እንጂ ተመሳሳይ ነው። በነገር አንዴ ከያዛችሁት ሁሉም ተመሳሳይ ነው። ቺ ይላል፣ ሂ ይላል፣ ኒ ኚ ኢ ኪ የሚል ድምፅ አለው። እንደነገርኳችሁ ጫማ ከእግሩ ላይ ሸፋፋ 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 ከእግሩ ላይ ማለት ነው። እሺ ከዛ በአራተኛው ድምፅ ስንሄድ ሻ ሃ ና ኛ አ ካ ይላል ማለት ነው። ድምፁ ይኸው ከሌሎች ፊደሎች የሚለዩበት ደግሞ እንደነገርኳችሁ የሆነ የሚለይ ነገር አለው። ድምፁ አሁን የጠራሁት አ የሚል ድምፅ ነው። ቻ ይኸው ሃ ና ኛ አ ካ ይኸው እግሩ በዚህ በኩል ረጅም የዚች ይህም በዚህ በኩል ረጅም፣ ይች ደግሞ ወደዚህ ዘወር መልስ ብላ ከዚህ ከቅጥላት አላት። ይህን ደግሞ እንደዛው ይህንም እንደዚህ መለስ ብሎ ወደዚህ እየዞረች ናት ማለት ነው። ይህ ሀ ፊደል ትንሽ ወደዚህ ዘወር፣ ይች ታስቸግራለች፣ በደንብ ማስተዋል ያስፈልጋል። ይች ወደዚህ ዘወር ያለች ናት ማለት ነው። አራተኞች ድምጾች እንትን ቅርጻቸው ይህን ይመስላል። ድምጻቸው ደግሞ ቻ ሃ ና ኛ አ ካ ይላል ማለት ነው። ከዛ በአምስተኛ ደረጃ ሼ ሄ ኔ ኜ ኤ ኬ የሚል ድምፅ አላቸው ማለት ነው። ይኸው እንደነገርኳችሁ ይህ ቀለበት፣ ችም ቀለበት፣ ችም ቀለበት፣ ቀለበት ቀለበት ቀለበት፣ ቼ ሄ ኔ ኜ ኤ ኬ የሚል ድምፅ አለው ማለት ነው። ከዛ በስድስተኛው ስንሄድ ደግሞ ች ህ ን ኝ እ ክ ይላል ማለት ነው። ስድስተኛ ከዚህ ከናቱ ላይ ነው ምልክቱ። ይኸው አሁን እቺ ከፊደል ምን ነው ምን ዋናዎች የምትለየው ከዚህ ላይ ዘወር ዘወር ያላላት ማለት ነው። የአ ደግሞ ካናቱ ላይ በጣም ዘወር ያላለው ካናቱ ላይ፣ የኛም እንደዛው ዘወር ያላላት፣ የነም እንደዛው ካናታቸው ላይ ነው ምልክታቸው። ይሃም እንደዛው እዚህ ላይ ዘወር ያላላት፣ የቸም ካናቷ ላይ ዘወር ዘወር ያላላት ማለት ነው። እሺ ከዛ በመጨረሻው ስንሄድ ቾ ሆ ኖ ኞ ኦ ኮ። በነገራችሁ ላይ የመጨረሻው እዚህ ላይ ያሉ ፊደሎች
በደንብ አድምጡኝ። አሁን የቸ ፊደል ኖርማል ነው። በቃ ትለያለች። ካናቱ ላይ ይኸው እዚህ ጋር ቀጥላት አላት። ዜሮ ሆና እዚህ ላይ ምልስ ያለ ሆኖ ዜሮ ያላት ናት ማለት ነው። ቾ የሚል ድምፅ አላት። የሀ ፊደል ሆ፣ የነም ኖ፣ የኘ ኞ። እነዚህ ፊደሎች ቅርጻቸው አዟዟራቸው ወደዚህ ሁሉም የዞሩና ከፊት ለፊታቸው ቀለበት ስላላቸው ያወዛግባሉና በደንብ ማስተዋል ያስፈልጋል። የሀ ፊደል ወደዚህ ዙራ ቀለበት ቢኖራትም በዚህ በኩል ቅጥላት አላት ማለት ነው። የነ ምንም ቅጥላት የሌላት ወደዚህ ዙራ ካናቷ ላይ ቀለበት ያላት ናት። የኘ ደግሞ ቀለበት ኑሯት ካናቷ ላይ ቅጥላት ያላት ማለት ነው። በእንደዚህ በደንብ በማስተዋል እንዳይቀላቀልባችሁ ማየት ማለት ነው። ከዛ የአ ፊደል ኦ ነው። በዚህ በኩል እግሯ ረጅም፣ የከም በዚህ በኩል እግሯ ረጅም ኮ ነው ማለት ነው። እዚህ ጋር ያሉ ፊደሎች ቅርጻቸው ይህን ይመስላል ማለት ነው። ቅርጻቸው ይህን ይመስላል። እሺ ቀጥሎ ከከ ፊደል ቀጥሎ ደግሞ ማን እናገኛለን ነው? እሺ ከከ ፊደል ቀጥሎ ሀ ነው የምትባለው። ሀ ይቺ ፊደል ልክ እንደ ሀ ፊደል ከአሁን በፊት 3 ሀ ፊደል አይተናል አይደል? ይችኛዋ ደግሞ አራተኛ የሀ ፊደል ዘር ናት። ድምጿ ማለት ነው ትንሽዬ የመጀመሪያ ድምጿ ትለያለች። የመጀመሪያ ድምጿ ሀ ሚል ድምፅ ነው ያላት። ምን ሚል? ሀ ሚል ሀ። ሌሎቹ ግን ልክ እንደ ሀ ፊደሎች ዘር የሚጠሩ ናቸው ማለት ነው። ስለዚህ የሀ ፊደል ሀ የመጀመሪያዋ፣ ከዛ ሁ ሁለተኛ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሀ የመጀመሪያዋ ማለት ነው። ከዚያ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ። የወ ፊደል የመጀመሪያ እና የመጨረሻ ተመሳሳይ ነው። ወ ከዚያ ው፣ ዌ፣ ዋ፣ ዊ፣ ው፣ ወ። አሁን ወን ፊደል ትንሽ ለአጠራር ከበድ የሚላቸው ተማሪዎች አሉ። አንዳንዴ ደግሞ አንዳንዶች ቀልጣፋዎች ደግሞ ቶሎ ይዟቸዋል። ምንድነው አሁን የወን ፊደል ማስተዋል የሚያስፈልገው? በደንብ አድምጡኝ። ወ ፊደል የመጀመሪያና የመጨረሻ ተመሳሳይ ድምፅ ነው። ወ ይላል መጀመሪያ፣ ሲጨርስም ወ ይላል። ከዛ ሁለተኛው ደግሞ ው ነው የሚለው፣ ሁለተኛውም ው ነው የሚለው በድምፅ ይሄም ተመሳሳይ ነው። ታዲያ ሁለተኛውና ስድስተኛው ደግሞ የዚህኛው ቅጥላት መሀል ለመሀል ላይ ነው። የዚህ ደግሞ ከታች ነው ቅጥላቱ ማለት ነው። ልዩነቱ ይሄ ነው። ይህን ካያችሁ በቃ ንባብ ላይ ሲመጣ መጠቀም ነው። በቃ ወ ፊደል ማየት ያለባቸው የወን ፊደል ሶስተኛዋን፣ አራተኛና አምስተኛ ነው እንጂ ሌሎች እችና እቺ ይቀራረባሉ። የመጨረሻዋና የመጀመሪያዋም ይቀራረባሉ ማለት ነው። ተመሳሳይ ናቸው ኖርማል። ከዚያ ቀጥላ ዜሮ መስላ የተጻፈችው አ ፊደል ነች። አ ከወ ቀጥላ አ ናት። አ ኡ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኡ አ ይላል ማለት ነው። የአ ፊደል ከላይ ያየናት አ ፊደል እና ይቺ ተመሳሳይ ናቸው። በድምፅ ተመሳሳይ ናቸው። በጽሁፍ ደግሞ ያችኛዋ ሌላ አይነት አጻጻፍ፣ ይችኛዋ ደግሞ ሌላ አይነት አጻጻፍ ነው ያላቸው እና በድምፅ ተመሳሳይ ከሆነ በቃ ሞግሸ ፊደሎች ይህን ይመስላሉ ማለት ነው። እሺ ከአ ቀጥላ ዘነች። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ፣ ዞ፣ ዝ፣ ዜ፣ ዛ፣ ዚ፣ ዙ፣ ዘ ይላል ማለት ነው። ከዛ ፊደል ቀጥላ ደግሞ ዠ ነች። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ፣ ዠ፣ ዦ፣ ዥ፣ ዤ፣ ዣ፣ ዢ፣ ዡ፣ ዠ ይላል። ከዠ ፊደል ቀጥላ ደግሞ የ ትባላለች። የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ፣ ዮ፣ ይ፣ የ፣ ያ፣ ይ፣ ዩ፣ የ። በደንብ አድምጡኝ። የየ ፊደል ደግሞ የሚቀራረብ ድምፅ አላቸው። ድምፅ በድምፅ በጽሁፍ ሳይሆን በድምፅ ማለት ነው። ድምፅና ጽሁፍ ላይ ይለያያል። አሁን የ ፊደል እና ይቺ የ ድምፃቸው ተመሳሳይ ነው። ምንድነው የሚለው? የ፣ ዩ፣ ይ፣ ያ፣ የ ትላለች መልስ አይደል? ከዚያ ይ፣ ዮ እና ይ የምትለዋና ሶስተኛ ደግሞ አሁንም ድምፃቸው ተመሳሳይ ነው። ይቀራረባል ማለት ነው። ሳትወዛገቡ መቁጠር ነው። እሺ አሁን እንደዚህ በሽምደዳ ወደፊት ከዛ ወደ ኋላ ቆጠርነ። አሁን ደግሞ ቅጥላታቸው ላስረዳችሁ። መቼም አሰላችሁም ብዬ አስባለሁ።
ያው ለማወቅ ስለሆነ እናንተ መስዋዕት ከፍላችሁ በደንብ በማዳመጥ አማርኛ ጉጉቱና ፍላጎቱ ያላችሁ ጀማሪ ተማሪዎች በደንብ ሳሰለችሁ ተከታተሉ። እስከመጨረሻው ድረስ ነው መቆጥርላችሁ። አሁን የተወሰነ ቀርቶናል እና አትሰልቹ ለማለት ነው። በመሃል እንዳትሰለቹ በደንብ ተከታተሉ። እሺ አሁን ደግሞ ቅርጻቸውን ለመለየት ሁሎችንም ልክ እንደ በፊቱ በነገራችን ላይ ተመሳሳይ ነው፣ ግን መቁጠር ስላለብኝ ልቁጠርላችሁ ድምጻቸውን ለማወቅ። አሁን ድምጻቸውን ለማወቅ ነው። የመጀመሪያው ሀ ወ አ ዘ ዠ የ ይላል። የመጀመሪያው ድምጽ ይህን ይመስላል። ሁለተኛው ሁ ው ኡ ዙ ዡ ዩ እንደነገርኳችሁ ቅጥላት ነው ያለው። ከዚህ ይኸው ከጎኑ ላይ ቅጥላት አለው። ሁለተኛው ድምፁ ሁ ው ኡ ዙ ዡ ዩ ይላል ማለት ነው። ከዛ በሶስተኛ ሂ ዊ ኢ ዚ ዢ ይ ሚል ይኸው ከእግሩ ላይ ሸፋፋ ያለው ነው ሁሉም ማለት ነው። ድምፁ ሂ ዊ ኢ ዚ ዢ እና ይ ይላል። ከዛ በአራተኛው ሀ ዋ አ ዛ ዣ ያ ይላል ማለት ነው። አራተኛው እግሩ በዚች በኩል ረጅም የወ ፊደል እንደ ፊደሎቹ ይለያሉ። ይቻውን ቀጥ ብላ ይወርዳል ዋ። ከዛ አ እችን መስላለች ቅርጿን በደንብ አስተውሉ። አ እና የመጀመሪያዋ አ ተመሳሳይ ይሆናል ማለት ነው። ምክንያቱም አ ኦ ኢ አ ይላል ማለት ነው። አ የዘ ደግሞ ዛ አ ሚል ድምጽ ስላለው ነው የሚጠራው። አ ሚል ድምጽ አለው። አ ዛ ዣ ያ በአናባቢ ደረጃ አ ሚል ድምጽ አለው ማለት ነው። እሺ ከዛ በአምስተኛው ስንሄድ ሄ ከዚያ ዌ ኤ ዜ ዤ ዬ ይኸው ይሄ ደግሞ ቀለበት ነው። ቀለበት እችም ቀለበት እችም ቀለበት እችም ቀለበት እችም ቀለበት እችም ቀለበት ድምጻቸው የጠራሁት ነው። ከዛ በስድስተኛው ስንሄድ ህ ው እ ዝ ዥ ይ የሚል ድምጽ አለው። ይሄ ደግሞ ይኸው ምልክት አላት፣ እችም ምልክት አላት፣ እችም ምልክት አላት፣ እችም እንደዚህ እንደ ፊደሎቹ በቃ ድምጻቸውን ካወቃችሁ ምልክቱን ደግሞ በዛው ደግሞ ያው ብዙም አያሰለችም፣ ተሎ ነው የምትይዙት። እሺ ህ ው እ ዝ ዥ ይ ይላል ማለት ነው። ስድስተኛ መጨረሻ ጋር ሆ የወ ዎ የአ ኦ የዘ ዞ የዠ ዦ የየ ዮ ኦ ኦ ኦ የሚል ድምጽ አለ ማለት ነው። ዮ ዦ ዞ ኦ ዎ እና ሆ የሚል ነው ማለት ነው። ይህን ይመስላል። እዚህ ላይ ያለው ፊደል ድምፁ ይህን ይመስላል። ቅጥላቱና ቅርጻቸው ደግሞ ይህን ይመስላል ማለት ነው። እሺ ቀጥሎ ወዳለው ፊደል ስንሄድ ቀጥላ ከየፊደል ቀጥላ ደ ነች። ደ ዱ ዲ ዳ ዴ ድ ዶ ዶ ድ ዴ ዳ ዲ ዱ ደ ይላል ማለት ነው። ቀጥሎ ጀ ትባላለች። እቺ ደግሞ ጀ ጁ ጂ ጃ ጄ ጅ ጆ ጆ ጂ ጄ ጃ ጂ ጁ ጀ ይላል ማለት ነው። ከጀ ፊደል ቀጥሎ ገ ነች። ገ ጉ ጊ ጋ ጌ ግ ጎ ጎ ግ ጌ ጋ ጊ ጉ ገ። ከገ ፊደል ቀጥላ ጠ ናት። ጠ ጡ ጢ ጣ ጤ ጥ ጦ ጦ ጥ ጤ ጣ ጢ ጡ ጠ። ከጠ ፊደል ቀጥላ ጨ ነች። ጠ ፊደልና ጨ ፊደል ተመሳሳይ ናቸው፣ ግን እቺ ጨ ፊደል ቀለበት አለው ሁሉም ፊደል። ጨ ጩ ጪ ጫ ጬ ጭ ጮ ጮ ጭ ጬ ጫ ጪ ጩ ጨ ይላል ማለት ነው። ከጨ ፊደል ቀጥላ ደግሞ ጰ ነው የምትባለው። እቺ ደግሞ የመጨረሻዋ ጰ። ጰ ጱ ጲ ጳ ጴ ጵ ጶ። አንዳንድ ተማሪዎች እቺ ጰ ፊደል አጠራሯ ትንሽ ይከብዳቸዋል ለማለት ለመጀመሪያ ጊዜ ማለት ነውና በከንፈር ነው የምትባለው። ጶ ጵ ጴ ጳ ጲ ጱ ጰ ትላለች ማለት ነው። እና በከንፈራችሁ ጠበቅ አድርጎ በከንፈር መጥራት ነው ማለት ነው። እሺ
አሁን እንደዚህ በማነምነብ ቆጠርናቸው። ከአሁን ደግሞ ቅጥላታቸውን እናያለን ማለት ነው። በደንብ ተከታተሉ። በደንብ ይህን ፊደል በደንብ እስከመጨረሻ ካያችሁ በጣም ጎበዞች ናችሁ። ትንሽ ርዘም አድርጌባቸዋለሁ፣ ግን ቢሆንም ያው ለማወቅ ስለሆነ ጀማሪዎች በደንብ ተከታተሉኝ። እሺ ደ ጀ ገ ጠ ጨ ጰ ወደታች ማለት ነው። ይሄ የመጀመሪያ ድምፁ ነው። ደ ጀ ገ ጠ ጨ ጰ። ይሄ ምንም የማይቀየር የማይለወጥ ቅጥላትም የሌለው የመጀመሪያ ድምፅ። ሁለተኛ ዱ ጁ ጉ ጡ ጩ ጡ የሚል ድምፅ አለው። ይኸው ጎኑ ላይ ሁሉም ቅጥላት አለው። ከመጀመሪያ ስቆጥርላችሁ የመጣው ይህንን ነው። በቃ እንደው ሌላ ሲሆን ሌላ ድምፅ ሳይሆን ተመሳሳይ ነው ከሁሉ ጋር። ለምሳሌ ወደ ግድም እንደምትቆጥሩት ይሄም ዱ ጁ ጉ ጡ ጩ ጡ የሚለውን መሸምደድ፣ ከዚያ ቅጥላታቸውን ማወቅ ነው። ከዚያ ንባብ ላይ ሲመጣ ማንበብ ነው ማለት ነው። በጣም ሲምፕል፣ በጣም ቀላል ነው። ከዛ ሶስተኛ ደግሞ ዲ ጂ ጊ ጢ ጪ ጲ የሚል ድምፅ አለው። ይህ እንደነገርኳችሁ ይኸው ግሩ ላይ ሁሉም ፊደል ሸፋፋ ነው ማለት ነው። ድምፁ ምን ይላል? ዲ ደ ዱ ዲ ዲ ጂ ጊ ጢ ጪ ጲ የሚል ድምፅ አለው ማለት ነው። ሶስተኛ ደረጃ ላይ የሚገኘው ግሩ ሸፋፋ ነው። ከፊደሎቹ ሶስተኛ የሚገኘው፣ ከሁለተኛ የሚገኘው ከጎኑ ቅጥላት ላይ፣ ከሶስተኛ ግሩ ላይ ሸፋፋ አለው ማለት ነው። በደንብ አድምጡኝ። ከዛ አራተኛው ደግሞ ዳ ጃ ጋ ጣ ጫ ጳ የሚል ድምፅ ነው። ይሄ ደግሞ አንግሩ አጭር አንግሩ ረጅም ነው። አራተኛው አንግሩ አጭር አንግሩ ረጅም፣ እግሩ በዚህ ወደ ፊደሉ መጨረሻ እግሩ የረዘመ ነው። አራተኛ ፊደሉ ምን ይላል? ዳ ጃ ጋ ጣ ጫ ጳ ይላል ማለት ነው። አራተኛው ድምፅ ይሄን ይመስላል። በአምስተኛው ደግሞ ሁሉም ተመሳሳይ ናቸው። እነዚህ ደግሞ አምስተኞች ደግሞ ዴ የሚል ድምፅ አላት። ዴ ከዚያ ጄ ጌ ጤ ጬ ጴ። እነዚህ ደግሞ ምን አላቸው አልኳችሁ? ቀለበት አላቸው። ሁሉም ፊደል እግራቸው ላይ ቀለበት ነው ያላቸው። ዴ ጄ ጌ ጤ ጬ ጴ የሚል ድምፅ አላቸው። እሺ ከዛ በስድስተኛ ድምፅ ደግሞ ድ ይኸው ጅ ድምፃቸው ግ ጥ ጭ ጰ። ከሌላ ፊደል ቤተሰቦች ድምፃቸው ይሄን ይመስላል። ድ ጅ ግ ጥ ጭ ጰ ይላል ማለት ነው። ስድስተኛ ይሄ ደግሞ ያው ከዚህ ከጎኑ ላይ ቅጥላት ያለው እዚህ የጨ ደግሞ እንደዚህ ዘወር የጠም ካናቷ ላይ ዘወር፣ ከገም ካናቱ ላይ ቀለበት አለው። ከእችም ካናታቸው ላይ ነው ምልክታቸው። የደም እንደዛው። እሺ በመጨረሻው በሰባተኛው ድምፅ ዶ ጆ ጎ ጦ ጮ ጶ የሚል ድምፅ አለ። የመጨረሻው ድምፅ እግሩ ልክ እንደ አራተኛው ሆኖ እግራቸው ወደ ፊደሉ መጀመሪያ የረዘመ፣ ይችም የረዘመች ይችም የረዘመች ይችም የረዘመች። ይሄ አናቱ ላይ ልክ እንደ ፊደሉ ካናቱ ላይ ነው የሚለየው። የጀም በዚህ በኩል እግሩ ረጅም ነው። የደም እንደዛው በዚህ በኩል ረጅም ነው። ምን ይላል? ዶ ጆ ጎ ጦ ጮ ጶ ይላል ማለት ነው። ይሄ ቅጥላቱን ለማወቅ ይሄን ይመስላል ማለት ነው። ልክ እንደ ማነብነቡ ቀላል አይደለም። ይሄ ድምፁን በስርዓት የፊደሎችን የአንዳንድ ፊደሎችን የእያንዳንዳቸው የአንድ ፊደል ቤተሰብ ሆኖ ግን እያንዳንዳቸው ድምፃቸውን በስነ ስርዓት ካላወቃቸው ቃል ለመመስረት ወይም ለማንበብ ቃል ስምም ለማንበብ ያቅታል። ምክንያቱም በመጀመሪያ ድምፅ አይደለም የሚጠራው ሁሉም ፊደል ልክ እንደ ቅጥላቱ ድምፅ ስላለው ይህን ማወቅ ያስፈልጋል ማለት ነው። ይህን ካወቃችሁ ግን አማርኛ ማንበብ በጣም ሲምፕል ነው፣ አይከብዳችሁም ማለት ነው። እሺ አሁን ወደ መጨረሻው ፊደል እንሄድ። ወደ መጨረሻው ፊደል የመጨረሻው ፊደል ጋር ደረስን። ከዚህ በኋላ የለም። እሺ የመጨረሻ ከጰ ፊደል ቀጥላ ጸ ፊደል ናት። ጸ ጹ ጺ ጻ ጼ ጽ ጾ ጾ ጽ ጼ ጻ ጺ ጹ ጸ ይላል ማለት ነው በአቆጣጠር። ከዛ አሁንም ይችም ጸ ትባላለች። ተመሳሳይ ናቸው በአንድ ላይ ተቀጣጣይ። ይችም ጸ ይችም ጸ። ታዲያ በምንድን ነው የሚለዩት? በድምፅ ተመሳሳይ ናቸው፣ ሞክሸ ናቸው። በጽሁፍ በስክሪፕቱ ሲጻፉ ግን ይቺ በሌላ አይነት ቅርጽ ነው፣ ይቺ ደግሞ በሌላ አይነት ቅርጽ ነው የተጻፉት። ጸ ጹ ጺ ጻ ጼ ጽ ጾ ጾ ጽ ጼ ጻ ጺ ጹ ጸ የሚል ድምፅ አላቸው። ከጸ ቀጥላ ደግሞ ፈ ትባላለች። ፈ ፉ ፊ ፋ ፌ ፍ ፎ ፎ ፍ ፌ ፋ ፊ ፉ ፈ ይላል ማለት ነው። እሺ የመጨረሻዋ ፐ ትባላለች። ፐ የምትለዋ ፊደል ሁሉንም ተማሪ የምትከብድ ናት። ፐ ፖሊስ ወይም ፓፓያ፣ ፓስታ
እየተባለ የሚመሰረትባት ፐ ምትለዋ ጰ ከምትለዋ ጋር ይቀራረባሉ። ይቺ ላላ በከንፈር ፐ ፑ ፒ ፓ ፔ ፕ ፖ ፖ ፕ ፔ ፓ ፒ ፑ ፐ ትላለች ማለት ነው። የዚች ድምፅ ይሄን ይመስላል። እሺ አሁን ጨርሰናል። ከዚያ ድምፃቸውን እና ቅጥላታቸውን እንይ። ጸ ሁለቴ ፈ ፐ የመጀመሪያ ድምፅ፣ ሁለተኛ ጹ ፉ ፑ ይኸው ቅጥላት አለው። ከዚያ ጺ ፊ ፒ ሶስተኛ፣ አራተኛ ጻ አሁንም ጻ፣ ከዚያ ፋ ፓ አራተኛ፣ አምስተኛ ጼ ፌ ፔ ይላል ማለት ነው። ቀለበት ያለው ማለት ነው። ከዚያ ስድስተኛ ጽ ፍ ፕ ስድስተኛ ድምፅ ያው ካናታቸው ላይ ነው ምልክታቸው። ካናታቸው ድምፃቸው ደግሞ ጽ ፍ ፕ። በመጨረሻ ሁለቱም ከዛ ፎ ፖ የሚል ድምፅ አለ። ይኸው የሚለዩት እነዚህ ወደዚህ በስተፊታቸው የፈ እዚህ ቀለበት አላት። የጸ ደግሞ እዚህ እግሯ ጠመም ያለት ነው። የዚህ በኩል ይችኛዋ በዚህ በኩል ረጅም ናት። ይቺ ደግሞ ካናት ዘወር ያለ ነው። በደንብ ስታስተውሉት ይገባቸዋል። ፎ ፖ ይላል ማለት ነው። ዛሬ ቪዲዮ ይህን የሚመስል ነው። ድምፁ ይህን የሚመስል ነው ይዤላችሁ የመጣሁ ማለት ነው። እናንተ በደንብ አድርጋችሁ ቪዲዮውን እስከ መጨረሻ ከተከታተላችሁ ድምፁን በስነ ስርዓት ይገባችኋል፣ ታውቁታላችሁ ማለት ነው። በደንብ ተከታተሉ። በደንብ እስከ መጨረሻው ድረስ አሰለችሁ ተከታተሉ። ለማወቅ ፍላጎታችሁ ከሆነ ቪዲዮውን መጨረሻ ድረስ በማየት ለውጥ ታገኛላችሁ። መጨረሻ ድረስ ካላያችሁ ግን እስከ ግማሽ እያያችሁ እየተሰላቻችሁ ከወጣችሁ ፊደሉን አትይዙትም ማለት ነው። ምክንያቱም በመጀመር ሳይሆን በመጨረስ ነው ማወቅ የሚቻለው ማለት ነው። መጀመር ሁሉም ይጀምራል። የጨረሰ ግን ግብ ወይም ደግሞ መጨረሻውን ተጠቃሚ ይሆናል ማለት ነው። ይሄ ለእናንተ አይነገርም። ተከታተሉ። ፍላጎቱ ካላችሁ ከዚህ ላይ ተከታተሉ። ከዚህ በመቀጠል በውስጥ መስመር ማጥናት የምትፈልጉ ከዚህ ላይ ባስቀመጥኩላችሁ ስልክ ሃይበሉን። በቴሌግራም በዋትስአፕ በኢሞ እናስተምራለን በሳምንት 5 ቀን። በቀን ደግሞ አንዳንድ ሰዓት እናንተ በመረጣችሁት ማታም ሆነ ቀን እናስጠናለን። በቶሎ እንደው ለማወቅ የምትፈልጉ ደውሉልን፣ እናስተምራለን። ከዛ ባለፈ እዚህ ጋር በቀን የምለቀውን ቪዲዮ ፊደል እሰራላችኋለሁ። ቃል እየመሰረትኩ ረጃጅም ጽሁፍ እሰራለሁ። ያንን በመከታተል ማንበብ ራሳችሁን ማብቃት ትችላላችሁ። ኦንላይን በጣም ጠቃሚ ነው፣ ተጠቀሙበት። የመጨረሻው ንባብ አማርኛ ፊደል ለጀማሪዎች የሚሆን የሚል ነው። ይሄኛው እንዳላንብብላችሁ ብዬ ነው። ይሄን ይመስላል ዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስላል። በሌላ ቪዲዮ ተመልሼ እስከምመጣ ሰላም ሁኑ፣ ሰላም ቆዩልኝ። ቪዲዮውን ደግሞ ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ ያደርጋችሁ ተከታተሉ። ለእኔ ስለሚጠቅመኝ ለብዙ ሰው ተደራሽ እንዲሆንልኝ። በሌላ ቪዲዮ እስከምመለስ በድጋሚ በሰላም ቆዩ። ሰላም ሁኑ።